ጠቅላይ ሚኒስትር አብይ አህመድ ከትግራይ ክልል የበለጠ ውድመትና ሞት እንዳስከተሉበት በተናገሩት ወለጋ አካባቢ ያደረጉት ጉዞ እያነጋገረ ነው። እርሳቸው ከመሄዳቸው በፊት በነበሩ ሳምንታት ሰዎች ሲገደሉ ሲታሰሩና ሲሰወሩ እንደነበርም ታውቋል። ከሄዱ በኋላም የኦሮሞ ጠላቶች የኦሮሞ ድልን ለመውሰድ እየሞከሩ ነው ማለታቸው የተለመደው የጠቅላይ ሚኒስትሩ የግጭት ጥሪ ነው ተብሎለታል። በጉዳዩ ላይ መግለጫ ያወጣው የኦሮሞ ነጻነት ሰራዊት ጠቅላይ ሚኒስትሩ የኦሮሞን ድል ሊወስዱ ነው ሲሉ የተናገሩት በሰሜን ኢትዮጵያ የፈጠሩትን ውጥረት ለማርገብ ነው ብለዋል። አብይ አህመድ ወደ ስልጣን እንደመጡ እንደ ጠላት ቆጥረው የዘመቱበት ልሂቅናም ህዝብ የወለጋ ህዝብ እንደነበር በተደጋጋሚ ሲገለጽ የቆየ ነው። ጠቅላይ ሚኒስትሩ የወለጋን ሰው አትመኑ እንደሚሉ አማካሪያቸው ሲናገሩ መደመጣቸውም ይታወሳል። ከዚህ በተጨማሪም ወለጋ ብሄድ ይገድሉኛል በማለት በአደባባይ ሲናገሩ መደመጣቸውም አይዘነጋም። የወለጋን ሰው ወደ ስልጣን ማስጠጋት አያስፈልግም በሚለው ፖሊሲያቸውም ከለማ መገርሳ ጀምሮ በርካታ የአካባቢውን ተወላጆችን አባረዋል፣ አስሯል ወይንም ደግሞ ገድለዋል ይባልላቸዋል። የሀገሪቱን አየር ኃይል ለመጀመሪያ ጊዜ ተጠቅመው ህዝብን የገደሉትን በዚሁ በወለጋ ሲሆን ከ2011 የመጀመሪያ ወራት አንስተው ላለፉት 8 ዓመታትም የአካባቢውን ህዝብ ከልማትና ሰላም ከልክለው መግደላቸውን የማይክዱት ጠቅላይ ሚኒስትር አብይ በወለጋ ያካሄዱት ጦርነትም ከትግራይ ከተካሄደው የባሰ እንደነበር ራሳቸው ማምነው የተናገሩት ጉዳይ ነው። ባይዞ ትግራይ ላይ ያደረግነው ውጊያ ወለጋ ካደረግነው ውጊያ አንጻር ሲታይ በጣም ትንሽ ነው፣ እንዳይጋነን ማለት ነው። የሰሜን ኢትዮጵያው ጦርነት በተለይም የትግራዩ 1 ሚሊዮን ተገድሎበት 1 ሚሊዮንም ተፈናቅሎበት የ30 ቢሊዮን ዶላር ሀብትም ወድሞም 100 ሺህ በላይ የሚሆኑ ሴቶችም ጾታዊ ጥቃት ተፈጽሞባቸው የቆመ እንደነበር የተዘገበ ነው። ጠቅላይ ሚኒስትሩ እንዳመኑት ደግሞ የወለጋው ጦርነት ከዚህም የባሰ ውድመትና እልቂት አድርሷል። ይህንን ሁሉ ውድመት ያደረሱበት ጠቅላይ ሚኒስትሩ ወለጋ ሄደው የኦሮሞ ህዝብ ስልጣን እንደያዘና ይህንንም እድሉን ሊነጥቁት የተነሳሱ ኃይሎች ሙከራ እያደረጉ እንደሆነ ሲናገሩ ተሰምቷል። ይህንን የኮነነው የኦሮሞ ነጻነት ሰራዊትም የኦሮሞ ጠላቶች የኦሮሞን ድል ለመውሰድ እየሞከሩ ነው በማለት ጠቅላይ ሚኒስትር አብይ አህመድ እንደለመዱት በሀገሪቱ ህዝቦች መካከል ግጭትን ለመፍጠር ጥረት አድርገዋል ያለ ሲሆን ይህም በሀገሪቱ ሰሜናዊ ክፍል ላለው እንቅስቃሴ መልእክትን ለማስተላለፍ ነው ሲልም ገልጿል። የብልጽግናው ሹማምንት የወለጋ ጉዞን ተከትሎ ወለጋ ሰላም ሆኗል እያሉ ሲናገሩ ውለዋል። ትናንት አንዳንዶች የኦሮሞ ነጻነት ጦርን ለወትሮ ቁጥጥሩ እንዳለው በሚታመኑ ዞኖች የአብይም ይሁን የሽመለስ የጌታቸውም ይሁን ተመስገንና ሌሎችም ጉዞም ታጣቂ ቡድኑ ስለመዳከሙ ማሳያ ነው ሲሉ ይሰማሉ። ሌሎች ደግሞ አገዛዙ ሸኔ የሚለው የኦሮሞ ነጻነት ጦር ከአዲስ አበባ ቅርብ ወደ ሆኑ ወደ ማዕከላዊ ኦሮሚያ አካባቢዎች እንቅስቃሴውን በአመዛኙ ቀይሯል የሚል ነጥብን ያነሳሉ። ይህንን ተከትሎ ነው የኦሮሞ ነጻነት ጦር መግለጫውን ያወጣው። የቱርኩ ፕሬዝዳንት ሬሲፕ ጣይብ ኤርዶሃን ከቀጠናው አለመረጋጋት ጋር በተያያዘ ማስጠንቀቂያ በሰጡ ማግስት አብይ አህመድ በተመረጡ የወለጋ አካባቢዎች ላይ ጉብኝት አድርገዋል ይላል። የኦሮሞ ነጻነት ጦር ባወጣው መግለጫም አብይ አህመድ በወለጋ አንዳንድ አካባቢዎች ያደረጉት ጉብኝት ትክክለኛ የመሬት ላይ ቁጥጥራቸውን የሚያሳይ ሳይሆን የስልጣን ቅዠት የፈጠረው ቅጥፈት ነው ሲልም አጣጥሎታል። ጠቅላይ ሚኒስትሩ በሄሊኮፕተር ታጅበው በከፍተኛ ጥበቃ ወደ ታጠሩ አካባቢዎች መግባታቸው በክልሉ ያለውን የመንግስት ቁጥጥርን ድክመት የሚያሳይ እንጂ ጥንካሬ አይደለም ሲል ያነሳው ኦላ አብይ ማንኛውም ችግር በሰላም ሊፈታ ይችላል ማለታቸው የኦሮሞ የፖለቲካ ማህበረሰብን ለማታለል የሚደረግ ሙከራ ነው ብለውታል። በተጨማሪም ጠቅላይ ሚኒስትሩ የኦሮሞ ጠላቶች የኦሮሞን ድል ለመውሰድ እየሞከሩ ነው በማለት የተናገሩት በሀገሪቱ የብሔር ግጭትን ለመቀስቀስ የታለመ አደገኛ ስልት ስለመሆኑም የኦላ መግለጫ ጠቅሷል። ጠቅላይ ሚኒስትሩ በንግግራቸው የላም ምሳሌን እያነሱ ስለ ቢላዋም እያጣቀሱ ስልጣናቸውንም በኦሮሞ ህዝብ ውስጥ እየደበቁ ሊነጥቁን ተነስተዋል እያሉ መናገራቸውም የሚታወስ ይሆናል። የጠቅላይ ሚኒስትሩን የወለጋ ጉዞ ተከትሎ የኢትዮ ፎረም አካባቢ ምንጮች እንደሚሉት ከሆነም የብልጽግናው ፕሬዝዳንት ወለጋ ከመሄዳቸው በፊት ሰሞኑን ወጣቶችና የሌላ ብሔር ተወላጆች እንዲሰወሩና እንዲታሰሩ ሲደረግ መቆየቱን አንስተው በተለያዩ ከተሞች አስከሬኖች ይገኙ ነበር ብለዋል። ይህንን ሲያደርግ የነበረው ደግሞ የጠቅላይ ሚኒስትሩ ጠባቂ የሆነው ሪፐብሊካን ጋርድ እንደነበርም አክለዋል።
በሌላ በኩል የጠቅላይ ሚኒስትሩ የምስራቅ አፍሪካ አማካሪ ጌታቸው ረዳ ከምስራቅ ወለጋ በሰጡት አስተያየት የወለጋን አካባቢ ከጸጥታ ችግር ጋር ማያያዝ የተዛባ መልእክት ማስተላለፍ ነው ብለዋል። ህዝቡ መሪዎቹን ተከትሎ ውጤት እንዳመጣ የተናገሩት ጌታቸው ረዳም አለቃቸው ከትግራይ የበለጠ ወግተውታል ብለው የገለጹትን አካባቢ ልማት የሌለበት ሰላምም የራቀው አድርጎ መናገር እንደማይገባ ሲናገሩም ተሰምተዋል። ባለስልጣናት ብቻ እንዲናገሩ በሚደረግበት ህዝብ በቀበሌ ካድሬዎችና በሚሊሻ ማስፈራሪያ አደባባይ ወጥቶም በብዙ ርቀት ሆኖ እንዲያጨበጭብ በሚደረግበት የአብይ አህመድ የሀገር ውስጥ ጉዞ ላይ ነዋሪዎች የመሪዎቹን ጉብኝት አስመልክቶ አስተያየት እንዲሰጡ እድል ሲሰጣቸውም አይስተዋልም። በግልም ሆነ በመንግስት ሚዲያ የማይናገረው ህዝብም እንዲገደልና እንዲፈናቀል እንዲታሰርና እንዲሰወር ከተደረገ በኋላም ሰላም አምጥቷል ለምቷል ተብሎ የሚነገርለት በባለስልጣናት በኩል ነው። በኦሮሚያ ያለውም ሰላምና ልማትን ለመመስከር መንግስታዊ የፕሮፓጋንዳ ልሳናት በኩል የተከሰቱት ባለስልጣናት ደግሞ የጠቅላይ ሚኒስትሩ አማካሪ ጌታቸው ረዳና እንደ አቶ ተመስገን ጥሩነህ ያሉ የአማራ ብልጽግና ሹማምንት ናቸው። የአብይ አህመድ የምስራቅ አፍሪካ አማካሪ ከምስራቅ ወለጋ በሰጡት ማብራሪያም ወለጋ ለመስራት ዝግጁ የሆነ አመራር እስካለ ድረስ ሀገሪቱን በአጭር ጊዜ ውስጥ መለወጥ የሚቻል ስለመሆኑ የሚያሳይ ነው ብለዋል። ኢትዮጵያ ያላት የተፈጥሮ ጸጋ ለመስራት ዝግጁ የሆነ አመራር የአመራሩን መንገድ ተከትሎ አመራሩንም ጭምር ገፍቶ ወደ ልማትና ወደ ስራ መግባት የሚችል ህዝብ እስካለ ድረስ አገሪቱን በአጭር ጊዜ መለወጥ የሚቻል መሆኑን የሚያሳይ ነው። በተለይ አሁን በወለጋ በሁሉም ዞኖች ያደረግነው እንቅስቃሴ ለኔ በግሌ ወለጋ ብዙ ጊዜ ከልማት ጋር ሳይሆን ከጸጥታ ችግር ጋር ማያያዝ በጣም የተለመደ በሆነበት አንዳንዴ አሁን ሳስበው ከአንድ ቦታ ወደ ሌላ ቦታ መንቀሳቀስ ማስቸጋሪ ተደርጎ የሚሳልበት አካባቢ መጥተን በዚህ ደረጃ እጅግ በጣም ተስፋ ሰጪ የሚባል እንቅስቃሴ የታየበት ህዝቡም የታየውን እንቅስቃሴ ማድነቅ ብቻ ሳይሆን የበለጠ ጎልቶ እንዲወጣ የበለጠ እንዲጠናከር ለማድረግ ሙሉ ቁርጠኝነት ያሳየበት ሆኖ ስላየሁት በጣም ትልቅ ነገር ነው የተሰማኝ። ይህንን አካባቢ ከረጅም ዘመናት በፊት አውቋለሁ ያሉት ጌታቸው ያኔ እርሳቸው ሲያውቁትም ከልማት የራቀና ህግና ስርዓት የሌለበት ተደርጎ እንደሚነገር አስታውሷል። አሁን ግን ተስፋ ያለበት ስለመሆኑ በማከል እና አካባቢ በጣም ከረጅም ጊዜ በፊት በተወሰነ ደረጃ አውቋለሁ። ግን ብዙ ጊዜ ልማት ርቋቸዋል ተብሎ ከሚነገሩ አንዳንዱ አፍራሽ መልእክት ለማስተላለፍ በሚፈልግበት ሰዓት ህግና ስርዓት የሌለበት አካባቢ ተደርጎ የሚቆጠር የነበረ ነው። በተግባር ግን ህዝቡ ተፈጥሮ የለገሰውን ጸጋ በራሱ ጉልበት በልጆቹ አመራር ጭምር አጠናክሮ ወደ ተሻለ ደረጃ ለማድረስ የሚንቀሳቀሱበትና ትልቅ ተስፋ ያለበት አካባቢ ሆኖ ያገኘው ጌታቸው ረዳ ከዚህ በፊትም በባሌ ሶፍ ዑመር ዋሻ ውስጥ ያደረጉት ንግግር በመንግስት የመገናኛ ብዙሃን በኩል ሲተላለፍ በኢህአዴግ ዘመን የአካባቢው ህዝብ ከልማት የራቀ እንደነበርና ያኔ የነበሩ ሰዎች ለመዝረፍ እንኳን ሲሉ ለምን መንገድ እንዳልሰሩ በማንሳት ሲገረሙና አለቃቸው አብይ አህመድን ሲያስቁ እንደነበር አይዘነጋም። ይሁን እንጂ በኋላ ላይ በፌስቡክ ገጻቸው ላይ በጻፉት አስተያየት የባሌ ህዝብን የመለስ ዜናዊ አመራር ልማት እንዳመጣለት ጠቅሰው እያመላከቱ የነበረውም ከእርሳቸው በፊት የነበሩትን መሪዎችን ለማመላከት እንደሆነ አስፍረው ነበር። አሁን ደግሞ ወለጋን ከረጅም ጊዜ በፊት እንደሚያውቁትና ያኔም ህግና ስርዓት የሌለበት ሰላምም ያልሰፈነበትና ከልማትም የራቀ እንደነበር በማንሳት ተናግሯል። ይሁን እንጂ አብይ አህመድ በወለጋ ህዝብ ላይ የአየር ቦምብን ተኩሰው ዜጎች ማለት ከጀመሩበት ከ2011 የመጀመሪያ ወራት በፊት አካባቢው ሰላማዊ ለንግድና ኢንቨስትመንት የተመቸ ሆኖም የመንግስትና የግል ተቋማትም ለልማት የሚሄዱበት ወደ ህዳሴው ግድብም የግንባታ ግብአቶች ያለ ገደብ የሚንቀሳቀሱበት እንደነበር የሚታወስ ነው።